በቃ እኔ አሁን ከዚህ በኋላ ድራማ ነው ብዬ አምኜ መቀበል ልጀምር ነው። ቤተሰብ ልጀምር ነው በቃ። እንዴ እነሱ ይማሉ እንደዚህ እየሰሩ ሩትዬ እግዚአብሔርን እያለች ቪዲዮ እየተቀዳ ነገ ፕራንክ ነው ወይም ደግሞ ስራ ነው ብሎ እንዴት ይምጡ? እነዚህ ሰዎችም እኮ አፈሩ የምር ማለት ነው። ምክንያቱም በፈጣሪ ስም እየማሉ እየሰሩ እንዴት ነው እንትን ሊሆኑ የሚችሉት? ማን ነው ፕራንክ ነው ብሎ መምጣት የሚችሉት? የምሬን ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ ሩቲና ሄርሜላ መጥተዋል። ቀለበቱን አውልቂው፣ ቀለበቱ አይጠቅምሽም፣ ከትንሽ ጊዜ በኋላ የሚወልቅ ስለሆነ ዛሬ ሳታለቅሽ ብዙ እጅሽ ላይ ሳይቀመጥ ብታውልቂ ይሻልሻል ብላታለች። እንግዲህ ሄርሜላ ደግሞ አላውልቅም እስከዛሬ ድረስ ከአብርሃም ጋር እንድትሆኝ እንድትታረቁ ብዙ ለፍቻለሁ፣ ብዙ እናንተን ለማስታረቅ ሞክሬያለሁ አላለችም መሰላችሁ? ወይኔና ሳቂ ሳይመጣ ሳቂን ያስመጣችብኝ። ይቅርታ አድርጉኝ፣ ሳይፈቀድልኝ ሳቅኩ አይደለ? እና ምን አለች መሰላችሁ? እስከዛሬ አብርሃምና አንቺን አንድ ላይ ለማድረግ ብዙ ሞክሬያለሁ። እንደዚህ የሚባል አማርኛ አለ እንዴ? መጥተሽ አፈቅርሃለሁ ብለሽ እየለመንሽ እግሩ ስር እየተደፋሽ እናንተ እንድትታረቁ ብዙ አድርጋለሁ ትያለሽ። እንዳታፍሪም። አንዴ ነው መጥተሽ አብርሃምን ትፈልጊያለሽ ወይስ አትፈልጊም ብለሽ የጠየቅሻት እንጂ እነሱን ለማስታረቅ እነሱ አንድ ላይ እንዲሆኑ ምንም ያደረግሽው ታሪክ የለም። እዚህ ጋር እነሱን ለማስታረቅ ሙከራ ታደርጊያለሽ፣ በማግስቱ ደግሞ እየተለጣጠፍሽ እየሳምሹ እየመጣሽ ነበር አይደል እንዴ? እነሱን ለማስታረቅ ብትሞክሪ እስከ መጨረሻ ከህይወታችሁ ትወጪ ነበር። እነሱ እንዲታረቁ ብትፈልጊ እና ልጅ አለአባትና አለእናት እንደ ተለያይቶ እንዲያድግ ሳትፈቅጂ በፊት ነበር እንደዛ ማድረግ የነበረብሽ። ልጁ አለአባት እንዲያድግ ከመፈረድሽ በፊት ማለት ነው። እንዲታረቁ እውነት ሰው ብትሆኝ እውነት ሴት ብትሆኝ ነገ የኔ ልጆች ያለአባት ቢያርጉ ምን ይሰማኛል ብለሽ ብታስቢ ከህይወታቸው ውልቅ ትይ ነበር። ውልቅ ያርግሽና ደግሞ ዛሬ እናንተ ለማስታረቅ ብዙ ሙከራ አድርጌያለሁ። ሌላ የለሽም የምታወሪ ነገር። ምን ትመስላለች ይቺ ዱቄታ?